መና አንቺ መና! አቤት! 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 ፈለግሽ? ምን እያደረግሽ ነው? ምንም ክፍል ተኝቼ። ወይኔ ህይወት! ምን ነው አጠፋው እንዴ? አዎ በጣም አጥፍተሻል። አሁን እንደፈለግሽ የምትሆኝበት ጊዜ አብቅቷል። ቆይ አንቺ ምንድነሽ ለዚህ ቤት? እኔ? አዎ አንቺ ልጅ ነኛ። ቃልሽን እየረሳሽው ነው ወይስ እኔ ላስታውስሽ? ምርጫው ያንቺ ነው። ሰራተኛ ነኝ። በጣም ጎበዝ ልጅ። መቼም ቢሆን ይሄን ነገር እንዳትረሽ እሺ? እንደውም አዎ እግሬን ጠቢ። ምን? ማን? እኔ? ነገሮች ተስተካከሉም አልተስተካከሉም የምፈልገው ቤት በድጋሚ እንድመጣ አድርገኸኛል። መጣሽ? በይ ነይ። እሺ መታሸት እፈልጋለሁ። ቀስ እና እንዴት አድርጌ ልጠብሽ? ማነው? እኔ ምን አውቃለሁ እንዴ? ፈሪሃ እች ጋር እዚህ ምን ትሰራለች? እንዴት ነሽ ፈሪሃ? ምን እያደረግሽ ነው? ቆይ ብርሽን ሰጥተን ከዚህ ቤት አላባረርንሽም? በይ ውጪ ከቤቴ። አልሰማሽኝም እንዴ? ውጪ ልኝ እያልኩሽ እኮ ነው። ኧረ እንደምትደነግጪ እርግጠኛ ነበር። አልገባኝም። ከዚህ በኋላ የትም ጥለሽኝ አትሄጂም? የትም ጥዬሽ አልሄድም። በይ ተናገሪ። ያው በኩር ድራማ በዛሬው ክፍል እንደሚከተለው አቀርብላችኋለሁ። ከዛ በፊት ግን በባለፈው ክፍል ምን ተከናወነ የሚለውን ቀንጨብ አድርጌ ላስታውሳችሁ። የመናና እንዲሁም ደግሞ የህይወት ከባዱ ፍጥጫ እንደቀጠለ ነው። ህይወት መናን እያንገላታቻት ትገኛለች። አባቷን በቁጥጥሯ ስር ያዋለችው ህይወት አሁን ላይ መናን እንደፈለገች ለማዘዝ ችላለች ማለት ነው። ከዚህ ባሻገር ደግሞ በአሁኑ ሰዓት ላይ መና ለህይወት ታዛዥ ሆና የቤት ውስጥ አገልጋይ እንደሆነች እና ራሷን በቤት ውስጥ አገልጋይነት የቤት ባለቤት ሳይሆን አገልጋይ ነኝ ብለሽ በይ በማለት ራሷን አገልጋይ ነኝ እያለች የህይወት ታዛዥ ሆናለች። አቶ ታዴ በአሁኑ ሰዓት የሚገኙት በህይወት ፍቅረኛ ቤት ሲሆን አሁን ላይ ደህንነታቸውም ጤንነታቸውም ምንም የሚታወቅ ነገር እንደሌለ ሁላችንም የምናውቀው ነው። የፈሪሃ አጎት ከገጠር ወደ ከተማ እየገቡ ይገኛሉ። ፈሪሃን ብቻዋን ትቼ አልመለስም በማለት አሁን ላይ አብረው ወደ ከተማ መጥተዋል። ከተማ ላይ የገጠማቸው ምንድን ነው? እሳቸው በጊዜው ላይ ያልታከሙት ወይም ደግሞ የግል ችግር አለባቸው። ቢሆንም ደግሞ መንገዱን እንደምንም ብለው እንደጨረሱትና ወደ እነ ፈሪሃ ቤት እየተጠጉ ባለበት ሰዓት ነበር መድኃኒት ለመግዛት ቤተሰቦቹ ወደዚህም ወደዛም በተለያዩበት ሰዓት ላይ ህይወትን አግኝቷት ህይወት እንግዲህ አንተ ለማኝ ስትለው የፈሪሃን ማጎት በዛ ንዴት ላይ ባሉበት ሰዓት እንዴት እኔን ለማኝ ትለኛለች? እንዲሁም ደግሞ ማንነቴን ሳታውቅ እንዴት ነው እንደዚህ አይነት ቃላቶችን ያወጣች? በማለት በጣም ተናዶ ስለነበር በያዘው ዱላ እንደመታት ነበረ። ፊልሙ በዚህ ጋር ነበር የተቋረጠው። አሁን ላይ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል አቶ ታዴ ቤት እንግዲህ ፈሪሃ ድጋሚ እዛ ቤት አልገባም ባለችው መሰረት ዛሬ ግን በግዴታዋ ወደዛ ቤት ልትመለስ ችላለች። ፈሪሃ ከፊት እየቀደመች በመሪነት እነሱም ደግሞ ከኋላዋ ተከትሏት ሀሩንና አጎቷም ከኋላ ፈሪሃም ከፊት ቀድማቸው ገብታ ነበር። በር ስታንኳኳ ያየችውን ማመን አቅቷታል። እንደሚከተለው ህይወትና እንዲሁም ደግሞ መና ከቤት ውስጥ የሚያደርጉት የሁለታቸው ያለመጣጣምና ያለመግባባት ከባዱ ፍጥጫ በቤት ውስጥ አለ። ይሄም ደግሞ ህይወት ዛሬ የበላይነት ተሰምቷታል። ህይወት የዚህ ቤት ባለቤትና ንብረት ባለቤት ነኝ፣
አንቺ የዚህ ቤት ባለቤት አይደለሽም በማለት መናን እያንገላታቻት ትገኛለች። የመና መንገላታት በጣም በዝቶባታል። ግን ደግሞ ይሄ ዋጋ መከፍለው ለአባቴ ስል ስለሆነ ምንም ችግር የለውም፣ እየመረረኝም ቢሆን በደስታ አድርገዋለሁ እያለች እስካሁን በትዕግስት ታግሳት ህይወትን እያስደሰተች ትገኛለች። መና ጥፊው፣ አንገቷን መታነቅ፣ መደብደብ፣ ብዙ ነገሮች ደርሶባታል። ግን ደግሞ ይሄን ሁሉ አባቷን ነገ ሰላም ሆኖ ለማግኘት ስትል ብቻ እንዲሁም ደግሞ ሌላ የምታውቀው እህት፣ ወንድም፣ ዘመድ እንዲሁም ከጎረቤት ማንም ሰው ስለሌላት አሁን ላይ ይሄንን ችግሯን የምታዋየው ሰው የላትም። ፈሪሃም እንግዲህ ይሄንን ችግሯን ታካልልላት ይሆን? ወደ ቤት በሩን አንኳኩታ ስትገባ የህይወትን እግር ተጎንብሳ እያጠበች ነበረ። መና ስትላት ያለውን ነገር ደንግጣለች። ፈሪሃ እንዴት በማለት በተደናገጠ ስሜት ሁላቸውም ህይወትም ከተቀመጠችበት ሶፋ ላይ ብድግ ብላ አንቺ ገረድ እዚህ ቤት ደግሞ ምን ልትሰሪ መጣሽ? ደሞዝሽን ሰጠን አይደል ያሰናበትንሽ በማለት በቁጣና በኃይለኝነቷ አይኗን አፍጥጣ ትጠይቃታለች። መናም እንዴት ፈሪሃ እንዴት መጣሽ ፈሪሃ በማለት ነገሮቹን ግራ በተጋባ ስሜት ፈሪሃን በትኩር ብላ በተሰባበረ ዓይን ትመለከታት ነበር። እንግዲህ በዛ ሰዓት ላይ ፈሪሃ ያየችው ነገር እግሯ ስር ነበረ። ማስታጠቢያ አስቀምጣ ተጎንብሳ የምታጥበዋን እህቷን ነበር የተመለከተቻት። በጣም ተናዳም እንዲሁም ደግሞ ነገሮችም በቀስታ ለማየት የሞከረች ፈሪሃ በትዕግስት የምትሳደበውን ህይወትን ዝም ብላ ትመለከታት ነበር። ምን ልትሰሪ መጣሽ እዚህ ቤት? ጊዜሽ አብቅቶ ልጄን ልትፈነክቺ በልጄ ልትደበድቢ ብለሽ ነበር። አሁን ልትገዩ ልትጨርሽው የመጣሽ? ወደ ፖሊስ እደውላለሁ ብላ ስልኳን አንስታ ስልኳን እንግዲህ ባነሳችበት ቅጽበት ነበረ ሀሮን ወደ ቤት የገባው ማለት ነው። ሀሮንም እንደሚከተለው ሻንጣዋን ፈሪሃን ይዞ ሲገባ በጣም ተደናገጠች። ህይወት ያየችውን ማመን አቅቷታል። ምክንያቱም ሀሮን ከሷ ጎን እንጂ ከፈሪሃ ጎን መቼም ይቆማል ብላ አላሰበችም። አሁን በሀሮን አሳባ ፈሪሃን ወደ ፍርድ ቤት ወይም ደግሞ ወደ እስር ቤት ልትወረውር ሀሮን ራሱ ይመሰክርብሻል ስትላት ነበረ። ግን ሀሮን መመስከር አይችልም። ሀሮን ፍቅሯ አሸንፎት፣ መልካምነቷ፣ ትዕግስቷ፣ ሁሉ ነገር አሸንፎት ከያለችበት ገጠር ድረስ ሄዶ እንግዲህ ፈሪሃን ይዟት ወደ አባቷ ቤት ይዟት መጥቷል ማለት ነው። ፈሪሃ እሷ ብቻ ናት ይሄ ቤት የአባቷ ቤት መሆኑን የምታውቀው እንጂ እነሱ ማናቸውም ቢሆኑ ፈሪሃ ማን እንደሆነች የውስጥ ሚስጥሯን የሚያቀለም አጎቷ እሷ በደንብ አድርገው ያውቁታል። ግን ደግሞ ሌሎቹ ፈሪሃ ለቤቱ ሰራተኛ እንደሆነች እና እዚህ ቤት ውስጥ በደሞዝ ተከፍላት እንደምትሰራ እንደምታገለግል ብቻ ነው የሚያውቁት። ዛሬ ላይ በጣም ተደስታለች። ምክንያቱም እህቷን እንዲህ ስብር ብላም ቢሆን ብታያትም ካጠገቧ ላትለያት ቃል የገባችላት አሁን መና በደስታ ልታነባ ነው። ምክንያቱም ደግሞ ያየችውን ነገር በጣም ደስ ብሏታል። አንደኛ የፈሪሃን አጎት አግኝታለች፣ ሁለተኛ ፈሪሃን አግኝታለች፣ ሶስተኛ ደግሞ አሁን ላይ በጣም የሚሳሱለት የቤቱ ወንድ ልጅ እንግዲህ ከቤታቸው ገብቷል ማለት ነው። አሁን ህይወት ምን ልታደርግ ትችላለች? የጋሽ ታዴ ነገር እያሳሰባት የመጣና ክፉ ነገር እንዳያደርስበት እንግዲህ ፍቅረኛዋን ስታስጠነቅቀው እየሰማን ነበር። መጥፎ ነገር እንዲሆን አልፈልግም፣ ግን ደግሞ ቅጣቱን ማግኘት አለበት። እንደ ቤት ሰራተኛ ፌስታራስ ይዞ ነበር እኮ ከቤት ሊያስወጣኝ ነበር በማለት ከዚህ ቀደም የምታስታውሰው ይሆናል። አሁን ላይ ህይወት ያንን ለመበቀል ወይም ደግሞ ያለምንም ነገር እኔ እዚህ ቤት ሚስት ሆኜ ያለው ጥፋትም ኖረኝ ጥፋትም ሳይኖረኝ ከቤት ሊያስወጣኝ ቢሞክር እንኳን እንዴት በባዶ እጄ ሊሰደኝ ይችላል በማለት ነበር ተናዳ ዛሬ ጋሽ ታዴን አሳግታ ክፉ ነገር ልታስደርግበት ያሰበችው። ጋሽ ታዴ ባለበት ሰዓት ላይ ለልጁ እንዴት አይነት አባት እንደሆነ ጠንቅቃ ታውቃለች። ህይወት በቆየችባቸው አመታት ህይወት እንዲሁም ደግሞ መና እንዴት በቅርቀት እንዳደገች ያለ እህት ያለ ወንድም እንዲሁም ደግሞ ያለ እናት ያደገችዋ መና በአሁኑ ሰዓት ላይ እንደ ቤት ሰራተኛ አድርጋታለች። አባቷ ላይ ችት እያደረገችበት የምትገኘው ህይወት በመና ዘንድ ተቀባይነት ባይኖረውም ግን ደግሞ ዛሬ ላይ መና እየመማትም እየደስ እያላትም ሁሉንም ነገር እየሆነች መቀበል ችላለች። ምክንያቱም የትም የምትሄድበት የምታደርገው ወይም ደግሞ የምትነግረው ዘመድ ወገን ስለሌላት
አሁን ላይ ድምፀ ተአቅቦ አድርጋ መቀመጥ እንወዳለች። ከዚህ በኋላ ፈሪሃና ህይወት ትልቅ ፍጥጫ ውስጥ የሚገቡ ይመስላሉ። ምክንያቱም አቶ ታዴ ለፈሪሃ ምን ማለት እንደሆነ ጠንቅቃ አታውቅም ማለት ነው። ህይወት ካሁን በኋላ ከባዱ ችግር ከባዱ ፈተና ከዛሬ ቀን ይጀምራል። ይሄ ሁሉ ነገር በጣም ብዙ ህይወት ታሪኮችን ታሳልፋለች ህይወት ማለት ነው። በዛ ላይ ደግሞ ሀሮን ያላወቀው አንድ ትልቅ ሚስጥር አለው። ሀሮን የህይወት ልጅ እንዳልሆነና ህይወት ልጄ ነው እያለች ልትጠቀምበት እየሞከረች እንደሆነ ፈሪሃም ትንሽ ቅንጭብታ ሰምታለች። ይሄ ቅንጭብጭብታ ደግሞ ሀሮን ጆሮ ላይ ቢደርስ ምን ይፈጠር ይሆን?